ጥርት ብሏል። ከስር ሰማያዊው የሜዲትራኒያን ባህር እንደ ግዙፍ መስታወት ያንጸባርቃል። ኤር ፍራንስ በረራ ቁጥር 139-248 መንገደኞችን አሳፍሮ ከአቴንስ ወደ ፓሪስ ጉዞውን ከጀመረ ደቂቃዎች ተቆጥረዋል። በአውሮፕላን ውስጥ ያለው ድባብ እየሰከነ ነው። አንዳንዱ ጋዜጣ ያነባል፣ ሌላው ከጎኑ ካለው ጋር በሹክሹክታ ያወራል። የበር አስተናጋጆችም ፈገግታ በተሞላበት ፊት በኮሪደሩ ላይ ይመላለሳሉ። ድንገት ሰላማዊ ጸጥታ እንደ ብርጭቆ ተሰባበረ። ከመቀመጫቸው ብድግ ያሉት 4 መንገደኞች የተሸከሙት የጉዞ ሻንጣ ሳይሆን የሞት መሳሪያ ነበር። ማንም እንዳይንቀሳቀስ የሚል ጩኸት የአውሮፕላኑን ግድግዳዎች አናጋው። አንድ ጀርመናዊ ሽጉጡን ወደ አብራሪው ክፍል ደቅኖ ኮሪደሩን እየሮጠ አቋረጠ። ከጎኑ አንዲት ሴት ፒኑ የተነቀለ እጅ ቦምብ ያዘች፣ እጇን ወደ ላይ አነጣጥራለች። 2 የፍልስጤም ነጻ አውጪ ግንባርና 2 የጀርመን አብዮታዊ ህዋስ አባላት በቅጽበት አውሮፕላኑን በቁጥጥራቸው ስር አዋሉት። የዋና አብራሪው ሚሼል ባኮስ ግንባር ላይ ቀዝቃዛ ላብ ፈልቆ ይወርዳል። ከጀርባ የቆመው ጠላፊ የሽጉጡን ቀዝቃዛ ፈሙዝ አንገቱ ላይ አጣብቆታል። አቅጣጫ ቀይር ወደ ደቡብ የሚለው ትዕዛዝ በጆሮ ውስጥ አስተጋባ። አውሮፕላኑ ወደ አውሮፓ ከሚያደርገው የተረጋጋ በረራ ድንገት ወደ ሞት አፋፍ በተንጠለጠለ አስፈሪ ጉዞ ተለወጠ። መንገደኞች በድንጋጤ ክው ብለዋል። የሕፃናት ለቅሶ፣ የተሳፋሪዎች የፍርሃት ጮትና የጭንቀት ትንፋሽ በአየር ላይ ተቀላቀለ። በ10 ሺዎች የሚቆጠሩ ጫማዎች ከፍታ ላይ በአየር ላይ የተንጠለጠሉ የአውሮፕላን ዓለምን ጉድ ወደሚያስብል የሞትና ሕይወት ትግል ወደሚደረግበትና በወታደራዊ ታሪክ እጅግ አስደናቂ ወደሆነው ጀብዱ እያመራ ነው። የጠላፊዎቹ የመጨረሻ መድረሻ በአፍሪካ ልብ ውስጥ የምትገኝ አንዲት አየር ማረፊያ ነበረች፣ ኢንቴቤ። አውሮፕላኑ አቅጣጫውን ከሳተ በኋላ በመጀመሪያ ሊቢያ ቤንጋዚ ላይ አረፈ። ለ7 አሰቃቂ ሰዓታት መንገደኞቹ በሞቃትና አየር በሌለው አውሮፕላኑ ክፍል ውስጥ ታፍነው ቆዩ። ሴቷ ጠላፊ በእጁ ያዘችውን ቦምብ አንዴም አላስቀመጠችውም። ነዳጅ ከሞሉ በኋላ የብረት ክንፉ ዳግም ሰማዩን ሰነጠቀ። አሁን አቅጣጫው ወደ ጥልቁ አፍሪካ ኢኳቶርን አቋርጦ ወደሚገኘው የዩጋንዳ ቪክቶሪያ ሐይቅ ዳርቻም ነበር። ከ24 ሰዓታት ልብ ሰቃይ በረራ በኋላ ኤል ፍራንስ በረራ 139 የኢንቴቤ አየር ማረፊያ አሮጌው ተርሚናል ላይ መንኮራኩሩን አሳረፈ። የዩጋንዳው የሚያጣብቅና ወበቃማ አየር መንገደኞቹን ተቀበላቸው። አሁን ጠላፊዎቹ ብቻቸውን አልነበሩም። የዩጋንዳ ጦር ወታደሮች በከባድ መሳሪያ ታጅበው አየር ማረፊያውን ከበውታል። ግዙፉ የዩጋንዳ አምባገነን ፕሬዝዳንት ኢዲ አሚን ዳዳ በሜዳሊያዎች ባሸበረቀ ወታደራዊ ደንብ ልብስ ደረቱን ነፍቶ ወደ ተርሚናሉ ብቅ አለ። ራሱን እንደ ሰላም አስከባሪና አደራዳሪ አድርጎ ቢያቀርብም የሽብርተኞቹ የቅርብ አጋር መሆኑ ከመንገደኞቹ አልተሰወረም። በአሮጌው ተርሚናል ውስጥ ያለው ድባብ የሞት ጥላ ያጠላበት ነበር። መንገደኞቹ መሬት ላይ ተኮራምተው ተቀምጠዋል። ፍርሃት፣ ረሃብና ግራ መጋባት ፊታቸው ላይ ይነበባል። በድንገት ጀርመናዊ ጠላፊ ዊልፍሬድ ቦስ አንድ ሰቅጣሽ ትዕዛዝ አስተላለፈ። ታሪካዊው ጠባሳን የሚቀሰቅስ የሁለተኛውን የዓለም ጦርነት የናዚ ማጎሪያ ካምፖችን የሚያስታውስ አሰቃቂ ድርጊት ተጀመረ። አይሁዳውያንና እስራኤላውያን ወደ ቀኝ፣ የተቀራችሁት ወደ ግራ የሚል ድምፅ አስተጋባ። ቤተሰቦች ተነጣጠሉ፣ እናቶች ከልጃቸው ተለዩ። በዚህ የጭንቀት ሰዓት የፈረንሳዩ ካፒቴን ሚሼል ባኮስ ታሪካዊ ጀግንነት ውሳኔ ያደረገ። ጠላፊዎቹ አይሁዳዊ ያልሆኑትን ተሳፋሪዎችና አብራሪዎችን ሊለቁ ሲወስኑ ካፒቴን ባኮስ ደረቱን ነፍቶ ቆመ። እነዚህ መንገደኞች የኔ ኃላፊነቶች ናቸው፣ አንዱንም ጥዬ አልሄድም በማለት ሞትን ፊት ለፊት ተጋፈጠ። ሙሉ የበረራ አባላቱም የካፒታኑን ቃል ደገፉ። አይሁዳውያንና አብራሪዎቹ ባረጊው ተርሚናል ውስጥ ሲቀሩ፣ ሌሎቹ ደግሞ ተለቀቁ። አሁን 106 ታጋቾች በሞትና በሕይወት መካከል ተንጠልጥለዋል። ጠላፊዎቹ ጥያቄያቸው ካልተመለሰና በእስራኤል ኬንያና አውሮፓ የሚገኙ 53 አጋሮቻቸው ካልተለቀቁ ታጋቾቹን እንደሚረሽኑ የሰዓት ገደብ አስቀመጡ። ከኢንቴቤ 4000 ኪሎ ሜትሮች ርቃ በምትገኘው ቴልአቪቭ የሰዓቱ ቲክታክ እንደ ቦምብ ፍንዳታ በባለስልጣናቱ ጆሮ ውስጥ ያስተጋባል። ጠቅላይ ሚኒስተር ይስሐቅ ራቢንና የመከላከያ ሚኒስትሩ ሺሞን ፔሬዝ ጭንቅላታቸውን በእጃቸው ይዘው በከባድ የፖለቲካና የሞራል ውሳኔ ማዕበል ውስጥ ይናወጣሉ። ከሽብርተኞች ጋር መደራደር የእስራኤል መሪ የሚጥስ ነው። ነገር ግን ወታደራዊ እርምጃ ለመውሰድ ኢንቴቤ እጅግ በጣም ሩቅሽ ነች። ጠላት ሀገር በጠላት ጦር በተከበበ አየር ማረፊያ በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ ሄዶ ታጋቾችን ማስለቀቅ በወታደራዊ
በወታደራዊ ሳይንስ የማይቻል የሚባል እብደት ነበር። ሆኖም የእስራኤል መከላከያ ሰራዊት አይዲኤፍና የስለላው ተቋም ሞሳድ ከትዕይንቱ ጀርባ የማይቻለውን የሚቻልበትን ቀመር እየሰሩ ነበር። የሞሳድ ወኪሎች እንደ ጥላ እየተሽለኮለኩ መረጃዎችን ማሰባሰብ ጀመሩ። አንድ ትልቅ የድል በር ተከፈተ። ታጋቾች የታሰሩበትን የኢንቴቤ አሮጌ ተርሚናል የገነባው ሶሌል ቦኔህ የተባለ የእስራኤል ኩባንያ ነበር። በቅጽበት የህንፃው የመጀመሪያ ንድፍ ወይም ብሉፕሪንት ከማህደር ወጣ። የትኛው ግድግዳ እንደሚፈርስ፣ የትኛው በር ወዴት እንደሚያመራ በወረቀት ላይ ተዘረጋ። በሌላ በኩል የተለቀቁት መንገደኞች ፓሪስ ሲደርሱ የእስራኤል የስለላ ባለሙያዎች ጥያቄ አዘነቡባቸው። ጠላፊዎቹ ስንት ናቸው? ምን አይነት መሳሪያ ታጥቀዋል? ታጋቾቹ የት ክፍል ናቸው? የዩጋንዳ ወታደሮች የት ይቆማሉ? እያንዳንዱ ትንሽ መረጃ የህይወትና የሞት ትርጉም ነበረው። የኦፕሬሽኑ አዛዥ ብርጋዴር ጀነራል ዳን ሾምሮን እናም የልዩ ኮማንዶ ሳይሬት ማትካል መሪ ሌተናል ኮሎኔል ዮናታን ወይም ዮኒ ኔታንያሁ የእቅዱን የመጨረሻ ቅርጽ አወጡ። እቅዱ ድፍረት የተሞላበት ብቻ ሳይሆን እብደትም ነበር። 4 ግዙፍ የሲ-130 ሄርኩለስ የጭነት አውሮፕላኖችን በድቅድቅ ጨለማ የጠላት ራዳር እንዳያቸው ከባህር ወለል ላይ ዝቅ ብለው በማብረር 4000 ኪሎ ሜትርን አቋርጦ ኢንቴቤ ማረፍ። የኮማንዶ አባላት በስውር የጦር ሰፈር ውስጥ የኢንቴቤን ተርሚናል የሚመስል አምሳያ ሰርተው ቀንና ሌሊት ልምምድ ጀመሩ። እያንዳንዱ እንቅስቃሴ በሰከንዶች ስሌት የተለካ ነበር። የኢዲ አሚንን ተሽከርካሪ የሚመስል ጥቁር መርሴዴስ ቤንዝ እና አጃቢ ላንድ ሮቨር ተዘጋጁ። ኮማንዶዎቹ የዩጋንዳ ወታደሮችን ዩኒፎርም ለበሱ። ዓላማው አንድና አንድ ነው። አውሮፕላኖቹ ካረፉ በኋላ ኢዲ አሚን ድንገተኛ ጉብኝት የመጣ አስመስለው በመኪናዎቹ ወደ ተርሚናሉ መገስገስና ጠላፊዎቹን በድንገተኛ ጥቃት ማጥፋት ነበር። ሐምሌ 3 ቀን 1976 የጠላፊዎች የሰዓት ገደብ ሊጠናቀቅ ጥቂት ሰዓታት ሲቀሩት የካቢኔው የመጨረሻ ፈቃድ ተሰጠ። በሲና በረሃ ከሚገኘው የሻርም ኤል ሼክ አየር ማረፊያ 4 ግዙፍ የሄርኩለስ አውሮፕላኖች ሞተራቸውን አስነሱ። ዮኒ ኔታንያሁ 100 የሚጠጉ ምርጥ ኮማንዶዎችን ይዞ በመጀመሪያው አውሮፕላን ውስጥ ተቀምጧል። የጭነት ክፍሉ ውስጥ ጥቁር መርሴዴስና ላንድ ሮቨሮቹ በገመድ ታስረዋል። አውሮፕላኖቹ የግብፅና የሳውዲ አረቢያን የራዳር እይታ ለማምለጥ ከቀይ ባህር ሞገድ በላይ በ30 ሜትር ከፍታ ብቻ በድቅድቅ ጨለማ ውስጥ ዝምታን እንደተላበሱ የብረት አሞራዎች በረሩ። ከታች የሚያስገርመው የባህር ሞገድና የሞተሩ ጩኸት የአውሮፕላኑን ሆድ ይንጠዋል። ኮማንዶዎቹ ፊታቸው ላይ ጥቁር ቀለም ተቀብተዋል። መሳሪያዎቻቸውን ደጋግሞ ይፈትሻሉ። አንዳንዶቹ በዝምታ ይጸልያሉ። ሌሎች ደግሞ ከፊታቸው የሚጠብቃቸውን የሞት ሽረት ፍልሚያ በምናባቸው ይስላሉ። የሰዓት እሾህ እኩለ ሌሊት ላይ ተጠጋ። ቪክቶሪያ ቀን ሲያቋርጡ ደመናው ተገፈፈ። ከፊት ለፊታቸው የኢንቴቤ አየር ማረፊያ መብራቶች እንደ ደብዛዛ ከዋክብት ብልጭ ድርግም ይላሉ። አብራሪው መብራቶቹን ሁሉ አጥፍቶ ምንም አይነት የሬዲዮ ግንኙነት ሳያደርግ በጨለማ ውስጥ አውሮፕላኑን ወደ ማረፊያው መንገድ አቅጣጫ ዞረ። የመጀመሪያው ሄሪኩለስ መንከራኩሮቹ የኢንቴቤን አስፋልት ሲነኩ ያወጡት የጎማ ጩኸት የዝምታውን ግድግዳ ፈርሰው። አውሮፕላኑ ገና ፍጥነቱን ሳይጨርስ የጀርባው የጭነት በር ተከፈተ። ሞተሩ እያጓራ የኮማንዶቹ ልብ እንደ ነጋሪት እየመታ ጥቁሩ መርሴዴስ ቤንዝና አጃቢ መኪኖቹ ከአውሮፕላን ሆድ ውስጥ ተፈትልከው ወጡ። ኦፕሬሽን ተንደርቦልት ወይም በኋላ ስሙ ኦፕሬሽን ዮናታን በይፋ ተጀመረ። መኪኖቹ መብራታቸውን አብርተው ልክ እንደ ኢዲ አሚን ዳዳ እንደመጣ በሚመስል ማጀቢያ ወደ አሮጌው ተርሚናል በከፍተኛ ፍጥነት ተወረወሩ። የዩጋንዳ ዘበኞች የተለመደ የፕሬዝዳንቱ መኪና መስሏቸው ሰላምታ ለመስጠት ጠመንጃቸውን አነገቡ። ነገር ግን መኪኖቹ ተርሚናሉ ጋር ሲደርሱ ከውስጣቸው የወጡት ፕሬዝዳንቱ ሳይሆኑ ሞትን ያዘሉ በጸጥታ የሚንቀሳቀሱ የእስራኤል ኮማንዶዎች ነበሩ። የጥቁሩ መርሴዴስ መሪ በተለየ ሁኔታ በግራ በኩል መሆን ያስተዋሉት የዩጋንዳ ዘበኞች በተጠራጣሪ አይን ጠመንጃዎቻቸውን ወደ መኪናው አቅጣጫ አነጣጠሩ። ፕሬዝዳንት ኢዲ አሚን የሚጠቀሙት መኪና መሪ በቀኝ በኩል እንደነበር ያውቃሉ። ጥርጣሬያቸው ወደ እርምጃ ከመለወጡ በፊት የኮማንዶ መሪ ዮኒ ኔታንያሁና ሌላ አንድ ወታደር ድምፅ አልባ ሽጉጦቻቸውን መዘው ተኮሱ። ዘበኞቹ ተደናግጠው ወደ ኋላ ሲያፈገፍጉ ከጀርባ ባለው ላንድ ሮቨር ውስጥ የነበረ አንድ ኮማንዶ ድምፅ አልባ ያልሆነ ጠመንጃውን አፈንዶ አንደኛውን ዘበኛ መሬት አስባለው። ቡም የሚለው የጠመንጃው ጩኸት የኢንቴቤን የሌሊት ጸጥታ እንደ መብረቅ ሰነጠቀው። የድብቅነቱ ስልት አበቃ። አሁን ፍልሚያው የፍጥነት የትክክለኛነትና የሞት ሽረት ጉዳይ ሆነ። ፍጠን ፍጠን የሚል ትዕዛዝ አስተጋባ።
መኪኖቹ ጎማዎቻቸው አስፋልቱን እየቧጠጡ ሄደው አሮጌው ተርሚናል በራፍ ላይ በኃይል ቆሙ። የኮማንዶዎቹ በሮች ተወርውረው ተከፈቱ። የእስራኤል ልዩ ኃይሎች እንደተቆጣ የንብ መንጋ መሳሪያቸውን ደቅነው በጨለማ ውስጥ እንደሚያበራ የሞት መልአክ ወደ ተርሚናሉ በሮች ተንደረደሩ። እያንዳንዱ ሰከንድ ሕይወት ዋጋ ነበረው። ጠላፊዎቹ ታጋቾችን ለመጨፍጨፍ ከወሰኑ ሁሉንም ለማጥፋት የሚፈጅባቸው ጊዜ ከሰከንዶች አይበልጥም። በተርሚናሉ ውስጥ ታጋቾቹ በፍራሾቻቸው ላይ ተኝተው በቅዠት ዓለም ውስጥ ነበሩ። ድንገት የውጩ ተኩስ ሲሰማ አንዳንዶቹ በድንጋጤ ነቁ። ጀርመናዊ ጠላፊ ዊልፍሬድ ቦስ በዋናው አዳራሽ ውስጥ ቆሞ ነበር። የተኩስ ድምፁን ሲሰማ የክላሽንኮቭ ጠመንጃውን አንስቶ ወደ መስኮቱ ጠጋ። በዚያች ቅጽበት የብርጭቆ በሮች በኃይል ተሰባበሩ። ኮማንዶዎቹ በመግቢያዎቹ በኩል እንደ ጅረት ጎረፉ። መሬት ላይ ተኙ፣ መሬት ላይ ተኙ፣ እስራኤላውያን ነን የሚል ድምፅ በዕብራይስጥና በእንግሊዝኛ ቋንቋ በአዳራሽ ውስጥ አስተጋባ። ታጋቾቹ መሬት ላይ ሲጣበቁ፣ ጠላፊዎቹ ግን የት እንደደረሱ ለማወቅ ተደናገጡ። ዊልፍሬድ ቦስ መሳሪያውን ወደ ታጋቾች አቅጣጫ ሊያዞር ሲል የኮማንዶዎቹ ጥይት ቀደመው። በደረትና በጭንቅላቱ ላይ በተኮሱ ጥይቶች ተመትቶ መሬት ላይ ተዘረረ። ሴቷ ጠላፊ የእጅ ቦምቧን ልትወረውር ስትሞክር በአንድ ኮማንዶ ትክክለኛ የተኩስ ኢላማ ግንባሯን ተመታች። ቦምቡ ሳይፈነዳ ከእጁ አምልጦ መሬት ላይ ተንከባለለ። በሌላኛው የአዳራሽ ጥግ የነበሩት ሁለት የፍልስጤም ጠላፊዎችም በተመሳሳይ የሰከንድ ዕድሜ ውስጥ የኮማንዶዎች ኢላማ ሆነው ተረሸኑ። አዳራሹ በባሩድ ጭስ፣ በጩኸትና በተሰባበረ ብርጭቆ ተሞላ። የሞት ነጋሪት በሚጎሰምበት በዚህ ትርምስ ውስጥ በሚያሳዝን ሁኔታ ሁለት ታጋቾች የኮማንዶቹን ትዕዛዝ ባለመስማት ከመሬት በመነሳታቸው ጠላፊዎቹን መስለው ስለታዩ በስተት ተገደሉ። በውስጥ ይህ የሞትና የሕይወት ፍልሚያ ሲካሄድ፣ በውጭ በኩል ደግሞ ሌላ ጦርነት ተከፍቶ ነበር። በአየር ማረፊያው የቁጥጥር ማማ ላይ የነበሩት የኡጋንዳ ወታደሮች ወደ ተርሚናሉ በሚያመሩት ኮማንዶዎች ላይ ከባድ ተኩስ ከፈቱ። ይህ የጥይት ላንቃ በሌሊት ጨለማ ውስጥ እንደ እሳት ብልጭታ ይወረወራል። ዮኒ ኔታንያሁ ጦሩን ከፊት እየመራ ወታደሮች ወደ ተርሚናሉ እንዲገቡ እያዘዘ ባለበት ቅጽበት ድንገት አንድ አረመኔ ጥይት ከማማ ላይ ተተኩሶ መጣ። ዮኒ ደረቱን ተመቶ ወደ መሬት ተዘረረ። የኮማንዶ መሪ የኦፕሬሽኑ ልብና ነፍስ በደም ተነከረ። ከጎን የነበሩት ወታደሮቹ እየተኮሱ ከለላ በመስጠት መሪያቸውን ጎትተው ከጥይቱ አውሎ ንፋስ ሊያወጡት ሞከሩ። የዮኒ መውደቅ ለኮማንዶዎቹ የልብ ስብራት ቢሆንም ኦፕሬሽኑ ግን ለሰከንድ አልቆመም። መሪዎቻቸው በዓይናቸው ፊት እያጡ እንኳን የተቀበሉትን ተልዕኮ ከግብ ለማድረስ ወደፊት ገሰገሱ። ይህ በእንዲህ እንዳለም ሌሎች የሄርኩለስ አውሮፕላኖች አንድ ባንድ አየር ማረፊያውን እየረገጡ ነበር። ከውስጣቸው የወጡት ተጨማሪ ኮማንዶዎችና የታጠቁ ተሽከርካሪዎች አየር ማረፊያውን ሙሉ በሙሉ በቁጥጥራቸው ስር አዋሉት። የዩጋንዳው ጦር ማጠናከሪያ እንዳያመጣ መንገዶችን ዘጉ። ከዚያም ወደፊት ሊመጣ የሚችለውን አደጋ አስቀድመው በማሰብ አንድ አስገራሚ ወታደራዊ ስልት ተፈጸሙ። በእስራኤል አውሮፕላኖች ላይ ክትትልና ጥቃት እንዳያደርሱ በአየር ማረፊያው ቆመው የነበሩትን 11 የዩጋንዳ አየር ኃይል ሚግ 17 እና ሚግ 21 የጦር አውሮፕላኖችን በቦምብ አጋይተው አመድ አደረጓቸው። የፈነዱት አውሮፕላኖች እሳት የኢንቴቤን ሰማይ እንደ ቀን አበራው። የኢዲ አሚን ኩራት በደቂቃዎች ውስጥ ወደ ፍርስራሽነት ተቀየረ። በተርሚናል ውስጥ የነበረው ጦርነት በ15 ደቂቃዎች ውስጥ ብቻ ተጠናቀቀ። ሁሉም ጠላፊዎች ተገድለዋል። የዩጋንዳ ወታደሮች ተበታትነዋል ወይንም አልቀዋል። አሁንም ትልቁ ፈተና ታጋቾቹን በፍጥነት ወደ አውሮፕላኖቹ ማስገባት ነበር። ቶሎ በሉ ወደ ውጭ ውጡ። ኮማንዶቹ ታጋቾቹን እየመሩ ወደ የጠበቁት የሄርኩለስ አውሮፕላኖች አቅጣጫ አሯሯጣቸው። ልጆች፣ የሚያለቅሱ እናቶች፣ ግራ የተጋቡ አዛውንቶች እና በድንጋጤ የሚንቀጠቀጡ መንገደኞች በባሩድ ጭስና በእሳት ነበልባል መካከል እየሮጡ የአውሮፕላኑን ሆር ተቀላቀሉ። የሄርኩለስ አውሮፕላኖቹ ሞተሮች አልጠፉም ነበር። የሚያደነቁረው የሞተር ጩኸትና የፕሮፔለሮቹ ንፋስ አካባቢውን ያናውጧል። የቆሰሉት ኮማንዶዎች ዮኒ ኔታንያሁንም ጨምሮ ወደ ተዘጋጀው የሕክምና አውሮፕላን ተወሰዱ። ሐኪሞቹ የዮኒን ሕይወት ለማትረፍ ደም አፋሳሽ ትግል ቢያደርጉም የጥይቱ ቁስል እጅግ ጥልቅ ነበር። በአየር ማረፊያው አስፋልት ላይ ከታጋቾቹ መሃልና ከኮማንዶች ውስጥ የጀግንነትና የመስዋዕትነት ደም ፈሰሰ። ሁሉም ታጋቾች መጫናቸው ሲረጋገጥ አውሮፕላኖቹ በድጋሚ የኢንቴቤን አየር ማረፊያ አስፋልት እየቧጠጡ ወደ ሌሊት ሰማይ ተተኮሱ። መሬት ላይ ከነበሩት 106 ታጋቾች ውስጥ 102ቱ በሕይወት ተርፈዋል። አጠቃላይ ኦፕሬሽኑ ከመሬት ማረፍ እስከ መነሳት የወሰደው ጊዜ 90 ደቂቃዎች ብቻ ነበሩ። 90 ደቂቃዎች የዓለምን ወታደራዊ ታሪክ የለወጡ 90 ደቂቃዎች። በአውሮፕላኑ ውስጥ የሞት ጥላን አልፈው በሕይወት የተረፉት ታጋቾች እርስ በርስ ይተቃቀፋሉ፣ እያለቅሳሉ፣
ይጸልያሉ። ኮማንዶዎቹ ግን በዝምታ ተውጠዋል። መሪያቸውን አጥተዋል። በአንደኛው አውሮፕላን ውስጥ የዮኒ ኔታንያሁ ነፍስ ከስጋው ተለይታለች። ድሉ በሐዘን የተመሰቃቀለ ሆነ። የድል አድራጊነት ስሜት ከከባድ የመስዋዕትነት ዋጋ ጋር ተዋህዶ የሁሉንም ልብ ሞላው። አውሮፕላኖቹ ወደ ኬንያ ናይሮቢ በማቅናት ነዳጅ ከሞሉ በኋላ በቀጥታ ወደ እስራኤል በረሩ። የእስራኤል ጠቅላይ ሚኒስትር ኢስሐቅ ራቢን፣ የመከላከያ ሚኒስትሩ ሺሞን ፔሬዝና መላው የእስራኤል ሕዝብ በቴል አቪቭ ቤንጎሪዮን አየር ማረፊያ በጉጉት ይጠብቁ ነበር። የሐምሌ 4ቱ ጠዋት ፀሐይ ብቅ ስትል እነዚያ ግዙፍ የብረት አሞራዎች የእስራኤልን ሰማይ ቀደው ታዩ። አውሮፕላኖቹ መሬት ሲነኩ የተፈጠረው ስሜት በቃላት የሚገለጽ አልነበረም። ታጋቾቹ ከአውሮፕላኑ ሲወርዱ ዘመድ ወዳጅ እየሮጠ ሄዶ ሲተቃቀፍ፣ የደስታ እንባ እንደ ጅረት ሲፈስ፣ ያቺ ቅጽበት የሰውን ልጅ የመኖር ጉጉትና የተስፋን ጥንካሬ የምታሳይ ደማቅ ምስል ነበረች። ኦፕሬሽን ኢንቴቤ በኋላ ላይ ለዮኒ ኔታንያሁ መታሰቢያ ኦፕሬሽን ዮናታን የተባለው ይህ ዘመቻ በታሪክ ማህደር ውስጥ የማይቻለውን የቻለ ጀብዶን የተጻፈ በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ የጠላትን ምሽግ ሰብሮ በመግባት በትንሽ የሰው ኃይልና በከፍተኛ ጥበብ የተፈጸመው ይህ ኦፕሬሽን ዛሬም ድረስ በዓለም ዙሪያ በሚገኙ የጦር አካዳሚዎች ውስጥ እንደ ድንቅ የወታደራዊ ስትራቴጂ ትምህርት ይሰጥበታል። በድቅድቅ ጨለማ ውስጥ የተተኮሰችው ያች የመጀመሪያ ጥይት የሽብርተኝነትን አንገት ያስደፋችና ጀግንነት ድንበር እንደሌለው ያስመሰከረች የዘላለም ማተን ሆና ቀረች።